አልተዘዋወረችም። ክፍል 15 በገጽ 112 እና 113 መካከል ምንድን ነው የተደበቀው? ጓደኛዬ ሀይሚ የማታውቀው ገጣሚ ደራሲ የለም። ገጣሚና ደራሲ ይለያያል ወይስ አንድ ነው? እኔ እንጃ። ብቻ እንደዚያ ነው የሚሉ እነሷ ድንገት ተነስቶ ግጥም የወደደ ሰው አላጋጠመኝም። የግጥም ዝግጅት አለ የተባለበት ሁሉ አዲስ ጸበል ፈልቋል እንደተባለ በሽተኛ መሮጥ ነበር ስራዋ። ወደ እንደዚህ አይነት ቦታዎች ስትሄድ የምትዘንጠው አዘናነቅ ሰርግ ቤት ያስቀምራል። አጭር ናት። ራሷን እንደምትለው መልክ አላደላትም። ውበቷ አይኖቿ፣ ጥርሷና እግሯ ላይ ያቆማል። ሳቋ እርግጥ ያስቃል። አይኖቿ አያርፍም። ሁልጊዜ ነፍሷ ሁሉ ነገር እንደፈለገ ነው። ትውውቃችን ገና ከህፃንነታችን አንደኛ ደረጃ ትምህርት ቤት ነበር። አውቃታለሁ እላለሁ። ብዙ ጊዜ የስነ ጽሁፍ ምሽት የሚሉት ጋብዛኝ እዚያው በጸበልሽ ብያታለሁ። ግጥም ልብ ላይ የሚል ነገር ምንም አይሰጠኝም። ነገሩ መንገድ ላይ ሰራተኛ አልነበረም። እንዲያውም ግለ ታሪኮችን እና በሙያ ዙሪያ የተጻፉ መጽሐፎችን አሳድጄ ነበር ማነበው። ልብ ወለድ በአጋጣሚ በሬዲዮ ሲተረክ ከሰማሁ ለወራት ከአይምሮዬ አይወጣም። ታሪኩን ሳወጣ ሳወርድ በቁም ነገር ሳዝንና ስደሰት እሰነብታለሁ። እንደ ፈጠራ ስራ ቀለል አድርጌ ማየት አልችልም። ያንን ስሜት ደግሞ አልወደውም። ሀይሚን ብትሆን ከእኔ ብዙ አትለይም ነበር። እንዲያውም እውነቱን ለመናገር ንባብ ላይ ብዙም አልነበረችም። ይሄ የግጥም ፍቅሯ ድንገት የሆነ ጊዜ የጀመረ ነበር። ከኤሌመንተሪ እስከ ሃይስኩል በኋላ አብረን ኮሌጅ ስንማር ስለ ልብስና ጌጣጌጥ እንጂ ስለ ግጥም ስታወራ ሰምቻት አላውቅም ነበር። ታዲያ እንዲህ ያለ ቦታው ጋብዛኝ አልሄድም ስላት ኋላ ቀር ትለኛለች። አንድ ሁለት ጊዜ የሙዚቃ ዝግጅት እንድንሄድ ለምኛት እምቢ ስላለች ኋላ ቀር እዚያው ሄደሽ የሽማግሌዎች ተረስሜ ብያታለሁ። አንዳንድ ጓደኝነታችን ይገርመኛል። በጋራ የምንወደው ነገር ፒዛ ብቻ ይመስለኛል። እኔ ወድጄው ያልጠላችው እሷ ወዳ ያልጠላሁት ነገር የለም። ከሆነ ጊዜ ጀምሮ እቤቷ ከሰበሰበቻቸው መጽሐፎች የሚበዙት የደራሲያኑ ፊርማ ያለባቸው ስለነበሩ እንደ ቅርስ ነበር የምታያቸው። ለሰው አታውስም። በበኩሌ መጽሐፊው የደራሲ ፊርማ ኖሮበት የመጽሐፍ አዘዋሪው ልዩነት አይገባኝም ነበር። ሀይሚ ስለ ማንበብ ጥቅም ብዙ ስትለኝ ምን እንዲቀየራት ትላለሁ በግርምት እያየኋት። በተለይ አንድ ሰሞን ወደ ስብከት የሚቃረብ ዲስኩር ነበር የምትለሰኩረኝ። ታዲያ በአንገቴ ገመድ ሲገባ ከቤቴ አይወጡም የምትላቸውን መጽሐፍ ካላነበብሽ እያለች ስትሰጠኝ ጉዱን ሊየው ብዬ ልብ ወለድ ማንበብ ጀመርኩ። አንዳንዱን በጣት የሚቆጠሩት ጉዱን ሊየው ብዬ ልብ ወለድ ማንበብ የጀመርኩትን ሳነበው እመልስላታለሁ። አንዳንዶቹን በስንት ትግል 15 ቀንም ወርም ወስዶብኝ እጨርሳቸዋለሁ። እንዲህ ስንነታረክ ነበር አንድ መጽሐፍ ያወሰችኝ። ያንን መጽሐፍ በጣም ነበር የወደድኩት። ታሪኩን ከመውደድ የተነሳ በ3 ቀን ነበር አንብቤ የጨረስኩት። ሀይሚ ያንን መጽሐፍ ስታውሰኝ በጣም እንደወደደችው እና 2 ጊዜ እንዳነበበችው አጋና ነግራ ነበር። የመጽሐፉ የመጀመሪያ ገጽ ላይ የደራሲው ፊርማና ከአክብሮት ጋር ለሃይማኖት ዳኛቸው የተሰጠ የሚል ጽሑፍ በጥቁር እስክሪብቶ ተጽፎበት ማንበብ ጀመርኩ። ስለ እንዴት በአደጋ ምክንያት የማስታወስ ችሎቷ ስላጣች ሴት ነበር። ይህቺ ሴት የ5 ዓመት ልጇንም ነበር የረሳችው። ልጅቱ ህፃናትና ችግሩን አትረዳም። እናቷን እንደ ወትሮ ለመቅረብ የምታደርገው ጥረት የለም። እናት ግን በየቀኑ ትረሳታለች። በዛ ላይ በጣም ቁጡ እናት ሆና ነበር። መጽሐፉ ሲበዛ አሳዛኝ በመሆኑ ላለማልቀስ እየታገልኩ ነበር ያነበብኩት። እስካሁን ያ ታሪክ ድርሰት ነው ቢሉኝ አላምንም። የሆነ ነፍሴ ውስጥ ተሰንቅሮ ቀርቷል። ያቺ ህፃን እኔ ነኝ። የተረሳው የሚገፋኝና የረሳኝ ሁሉ እግራቸው ስር እየወደቅኩ እንዲወዱኝ የምማጽን እኔ ነኝ። ሳልነግረን የተረዳን ሰው ያገኘሁት መሰለኝ። ደራሲው እኔ ራሴ ሆንኩ መሰለኝ። የሆነ ተናግሬው አልቅሽም ልገልጸው የማልችለው ነገር ላይ ደርሶ ነክቶኛል። መቼም ትንሽ ማወቅ ዕዳ ነው። ከዚያ በኋላ ስለ መጽሐፍ በተወራ ቁጥር የማነሳው ያችን መጽሐፍ ሆነ።
አንድ ነገር ግን ገረመኝ። ስለ መጽሐፉ ሳይሆን ስለ ጓደኛዬ ነው። የሐዋሳችኝ መጽሐፍ ገጽ 112 እና 13 ላይ ከተጣበቁ የነበሩ በትምህርት ላይ የተፈጠረ ነገር ነው። ብዙ አዳዲስ ሪፈርስ መጽሐፍ ስገዛ አጋጥሞኝ ያውቅና ስለነበር የገጾቹ መያያዝ አላስገረመኝም። የገረመኝ ሀይሚ እንዳለችው ይህን መጽሐፍ 2 ጊዜ ካነበበችው እንዴት ገጾቹን አላለቀቀቻቸውም? ያላነበበችውን መጽሐፍ ለምን ታደንቃለች? 4 ጣቶችን በመሃል አስገብቼ እንደ ክብ ቱቦ በተጣበቁት ገጾች መሃል አጨንቁሬ ምናልባት ሌላ ኮፒ ይኖራት ይሆናል ብዬ በቀስታ በምላጭ አላቅቄ ማንበብ ቀጠልኩ። ለሀይሚ መጽሐፉን እንደወደድኩት ነገርኳት። ስለ ታሪኩ ብዙ አወራኋት። አዎ አስገራሚ ነው ከማለት ውጪ ብዙ ዝርዝር አላወራችኝም። እኔ ግን ማውራቴን ማቆም አልቻልኩም። የጥያቄ ማዕት አሽጎደጎድኩባት። መልስ የለም። እንዲሁም ለአባቴ ሰጥቼው አንብቦ ወደደው። ብዙ አወራንበት። ለሀይሚ መጽሐፉን ከመለስኩላት በኋላ ስራዬ ብዬ ሄጄ ለራሴ ገዛሁ። ልቦለድ መጽሐፍ ስገዛ የመጀመሪያዬ ነበር፣ ምናልባትም የመጨረሻዬ። አንዳንድ ቀን ታዲያ ጓደኛ ሀይሚ ደወለችልኝና የምትወጂው ደራሲ ነገ ጠዋት የመጽሐፍ ምረቃ ፕሮግራም ላይ ይመጣል፣ ለምን አንሄድም አለችኝ። ኧረ እባክሽ አልኩ ሰፍ ብዬ። በመሰረቱ ደራሲውን እወደዋለሁ የሚል ቃል ካፌ አልወጣም ነበር። የታውቂው እውነት ቶማስ ጋር ቤስት ናቸው፣ ያስተዋውቀናል። እንዲሁም እኔን ከምታደርጊ ስለዚህ መጽሐፍ ያለሽን ጥያቄ ሁሉ ትጠይቂዋለሽ። ቶማስ የሀይሚ ፍቅረኛ ነበር። ከአዲስ አበባ ዩኒቨርሲቲ በስነ ጽሁፍ ተመርቆ እስካሁን አንድ ስንኝ እንኳን ያልጻፈ ነጫጭባለች። ባህሪው ስለሚያስጠላኝ አልወደውም። ሀይሚ ምኑን እንደወደደችው እስከዛሬ ይገርመኛል። ለወትሮ እንዲህ አይነት የስነ ጽሁፍ ዝግጅት ይሁን ስብሰባ የሚባል ነገር ባልወድም የዚያ ቀን ግን ደራሲውን ለማየት ጓጓሁ። ምናልባት ውስጤ አድንቆት ይሆናል እንጃ፣ ብቻ ውስጤ ሊያገኘው ፈለገ። በቀጣዩ ቀን ቅዳሜ ጠዋት ከሀይሚ ጋር ተያይዘን ሄድን። እዚህ ራስ ሆቴል አዳራሹ ካፍ እስከ ገደቡ በሰው ተሞልቷል። መድረኩ ላይ የባህል ሙዚቃ ተጫዋቾች የባህል ቃኘ ዘፈን ይጫወታሉ። ይልቅ ይሄ ደስ አለኝ። እንደፈራሁት አልነበረም። እንዲሁም ደስ የሚል ዝግጅት ነበር። የተለያዩ ሰዎች መድረክ ላይ የወጡ ግጥም ያነበንባሉ። መጽሐፍ ያሳተመውን ሰውዬ እንኳን ደስ ያለ ይላሉ። ፕሮግራሙ ወደ ማለቂያው ሲቃረብ ወጣትና ንጹህ ልብስ የለበሰ በስርዓት ዜማ የተስተካከለ ልጅ ወደ መድረክ ሲወጣ ሀይሚ በክንዷ ጎሸም አድርጋኝ እሱ ነው አለችኝ። ሰውን እንደዚህ አፍጥጬ አይቼ አላውቅም። ትልቅ ሰውዬ ነበር የጠበቅኩት። መላጣ፣ መነጽር የሚያደርግ ምናምን። ግጥም አነበበ። እውነቱን ለመናገር ግጥሙ አልገባኝም። የአዳራሹ ሰው ሲያጨበጭብ አብሬ አጨበጨብኩ። የጓደኛዬ የሀይሚ ፍቅረኛ ቶማስ አጨብጭቤ ህዝብ እያለ ይነጫነጫል። ይህን ነገሩ ነበር የማልወደው። ከመተቸትና ከመዝለፍ ውጭ ምንም ሲሰራ አይቼው አላውቅም። የሆነ የሚያሳፍረው አይነት ባህሪ ነው ያለው። እድሜም ባጨበጭብ አጨብጫቢ ሆ። ዝግጅቱ አልቆ ሰው መውጣት ሲጀምር የአንድ እግር ጫማዬ ወንበር ስር ገብቶ ጠፋብኝ። አውልቄ ነበር የተቀመጥኩት። አልተው ያለኝ አመል። አጎንብሼ ለፍለጋ ስንደፋደፍ ሀይሚ እጭ አሁንም ጫማሽ ጠፋ እያለች አብራኝ ማፈላለፍ ጀመረች። ምን የ1 ዓመት ህፃን ነሽ እንዴ? በዚህ እድሜ ጫማሽን በየቦታው መጣል። ሁልጊዜ የማያማርራት ይሄ ነገር ነበር። በዚህ ሁኔታ ያለን ቶማስ ስሜን ጠርቶ ተዋወቂ አለኝ። ቀና ብል ደራሲው አጠገቤ ቆሟል። በአንድ እግሩ ጫማ እንደቆምኩ ተዋውቀን ተመስገን ይሄ ቶማስ የሚባል ገልቶ ይህችን እንኳን ጥሩ ነገር ይስራ ብዬ በውስጤ በስነ ስርዓት ሰላም ብሎኝ ትክ ብሎ እያየ ምን ጠፍቷችሁ ነው አለ። ጫማ አልኩት በእፍረት ወደ አንድ እግሬ እያሳየው። እግሬን እያየ እንኳን ጠፋ፣ ይህንን ቆንጆ እግሬን ማየት እድል ፈጠረልን። ለማንኛውም እቃ መፈለግ አይሆንልኝም፣ ግን እስቲ በፍለጋ አልሳተፍ አለና ወደ ወንበሩ ስር አጎነበሰ። ኧረ እኛ እንፈልገዋለን አልኩት ተሳቅቄ። አብሬው ጎንበስ ብዬ ቀና ላደርገው እየሞከርኩ። ሰዎች ጉልበታቸውን ሊስሙ ያጎነበሱ ሰዎች ትከሻቸውን ይዘው ቀና እንደሚያደርጓቸው አይነት ነበር ሙከራዬ። ኧረ ችግር የለውም አለና ትንሽ ቆይቶ ከተቀመጥኩበት 3 ወለል አልፎ የወደቀ ጫማዬን አገኘው። እንደ ዋንጫ ከፍ አድርጎ እየሳቀ መጣና ጎንበስ ብሎ እግሬ ስር አስቀመጠልኝ።
ሰዎች በእግራቸው እየገፉ ወደዚያ ወስዶት መሆን አለበት አለ። በዚያ እየተሳሳቅን ወደ ውጭ ወጥተን በቆምን ሁሉንም አይኑን ከኔ ላይ ሲነቅል የሚገርም ጠይምነት ነው አለኝ። አፈርኩ። ብዙ ሰው ከዚያ በፊት እንደዚያ ብሎኝ፣ የእሱ አስተያየት ግን ለምን የተለየ እንደመሰለኝ እስከዛሬ አይገባኝም። ፊቴን በመስታወት ባየሁት ቁጥር ይህን አስተያየቱን ነበር የሚያቃጭልብኝ። ጠይምነቴን ሳስብ እሱ እንደ ግድግዳ የቀባኝ ይመስል እሱ ነው የማስታውሰው። በነገራችን ላይ አልተዋወቅም። አብርሃም አለና እጁን ለሰላምታ ዘረጋልኝ። ማህደረ ሰላም አልኩት እጁን እየጨበጥኩ። ሌላ አስገራሚ ነገር ብሎ ሳቀ። ምኑ አልኩት። ስምሽ ረዘመ? አዎ ግን በጣም ደስ የሚለው የአባቴን ቀንሼልህ ነው። ተሳሳቅ። ለሁሉም ሰው የምለው ነበር። ሀይሚ በወሬያችን መሀል ጣልቃ ገብታ መጽሐፍን አንብባ የሀገር ጥያቄ ስታዘንብብኝ ራሴ ጠይቂ ብዬ አመጣኋት። በጣም የወደደችው አለችው። እና ዛሬ ችሎቴ መቅረቤ ነዋ። ለምን በእኔ ግብዣ ቡና እየጠጣን አናወራም ታዲያ ብሎ ሁላችንም ተያይዘን እዚያው አካባቢ ያለ ካፌ ገባን። በግርም ታየሁት። ቡና አዘዘ። ልክ እንደመጣለት በሚገርም ፍጥነት መጠጣት ጀመረ። እያወራን ሌላ ቡና አዘዘ እና ሶስተኛ ቡና ሲያዝ ሳላስበው ቀና ብዬ አየሁት። እሱም ቀና ብሎ አየኝ። አይኖቻችን ሲገጣጠሙ የማደርገው ነገር ጠፋኝ። የእፍረቴ ቡና አልበዛም አልኩት። እየሳቀ ወደ አስተናጋጁ ዞርና በቃ ውሃ አምጣልኝ ቡናውን ተው አለው። እያንዳንዱን ቅጽበት አልረሳውም። የዚያ ቀን በህይወቴ ደራሲ የሚባል ፍጡር ተዋወቅኩ። ያው ሰው ናቸው። ከየት ነው የሚመጡት አልኩ። ለምንድን ነው ብዙ ቡና የሚጠጣው? ሲጋራ ያጨስ ሲሆን እያልኩ አየዋለሁ። አልፎ አልፎ አይኖቻችን ይጋጫሉ። ሀይሚ ቶማስ እና እሱ ስለ ግጥም ምናምን ሲወሩ በመሀል ተጫዋች ይለኛል። ስለ መጽሐፉ አላነሳንም። ቆይቶ እና ምን ሰሪያለሽ ልገምት አለ። ገምት? ነርስ? አይ ስራ አጥ ነርስ እንዴ? ተሳሳቅ። አካውንታንት፣ ኦዲተር አልኩት። ኦ ግምት ላይ ቀሽም ነኝ። አየሁ እኮ ረዘም ያለ ሳቅ። በቃ ለስህተቴ ቅጣት ቅዳሜ የግጥም ምሽት አለ። ለእኔ ወጪ ልጋብዝሽ አለኝ።